ጥጥ አምራች ገበሬዎች ገቢያቸውን እያጡ ነው የሀገሪቱ እኛ ምን ሰራው የሀገሪቱን ባህል ወደ ከዘመናዊ ጋር በማቀናጀት ስራ የሆኑትን ወጣቶች ወደ ስራ ማስገባት አሁን ለምሳሌ በእኛ አካባቢ ዘመናዊ ጥልፍ ማሽን የለም ያን ጥልፉን ለማስጠለፍ ከጎንደር ወይም ከሌላ ሀገራቶች መጣው ነው የሚያስጠልፉት በዛ ሰዓት ትራንስፖርቴሽን ኮስት አለ በፈለጉት ሰዓትም ላይ አይደርስላቸውም እኛ ወደ ሀገራችን አምጥተን ማሽኑን ባለን ሙያ ለደንበኞቻችን ወይም ለአካባቢ ሰዎች ተጠቃሚዎቻችን ምርቱን በጥራትና ማራኪ በሆነ ሳቢ በሆነ ዲዛይን እናቀርብላቸዋለን እሺ መሰሉ እናመሰግናለን ቆንጆ ሐሳብ ነው ያው ትልቁ ነገር ምንድነው እንዳልሽው ጥልፍ ሲጠለፍ ባህልን ይጠብቃል ሰውን ያሳምራል ቆንጆ ነው ግን የኔ ጥያቄ ምንድነው አንደኛው እንደው አሁን እየሰራችሁ ነው አይደለም ሙያው አለና ሙያው አላችሁ እየሰራችሁ አይደለም ስንት ብር ቢሰጥሽ ስራውን ትጀምሪያለሽ 650 ሺህ ብር ማሽኖችንም ጥሬቃው ምኑን ገዝተሽ ለመጨረስ ማለት ነው ኦኬ ከሌሎች ሰዎች በብለት ላይ ነው አሁን እቃውም ተሰጠሽ ብሩም ተሰጠሽ ተገዛ ጥልፉ ተጀመረ ለምሳሌ የሚገዙት ሰዎች አንቺ አካባቢ ለምሳሌ ሌላ ሰው ነገ ሊከፍት ይችላል ዛሬ እንኳን ከለለ ከዛኛው ሰውዬ መግዛት ትቶ ካንቺ የሚገዛ ምን ስላለ ነው በምን ምክንያት ላንቺ የሚገዛሽ እኛ ምን ጠልፋቸው ማራኪ ሳቢ የሆኑ እነዛም ሳቢ ያረጉታላ ምክንያቱም አሁን እኮ በቻልኩት መጠን የሆነ ነገር ሲሰራ ሳቢ ማራኪ ለማድረግ ሙከራ አላደርግም በተመጣጣኝ ዋጋ እሱም ይሞክራል ያለ በተመጣጣኝ ዋጋ በተቻለ መጠን እንዳይከስር ነው የሚፈልግ እንጂ ማረጉ አይቀርም ምክንያቱም አሁን እከሌ የሚሰራውን ስራ እከሌም ተከትሎ መስራቱ እንደ ስራ ችግር የለውም ጥሩ ነው የተለየ ሆኖ ግን ስኬታማ ለመሆን ግን ሚስጥሩ ያለ እሱ ጋር ነው ስለዚህ ኦኬ ስራ ላይ እየተሰራ ነው ከሱ ምንን የተሻለ ነገር ባደርግ ነው ምን በሆነ መንገድ በምን መንገድ ብመጣ ነው እኔ የተሻለ ልሆን የምችለው የሚለውን ነገር ማሰብ በጣም ጥሩ ነው ጥልፍ አገልግሎቱን ነው የምትሰጡ ወይስ ጥልፉን ጠልፋችሁ ነው ልብሱን የምትሸጡ ጥልፉን ጠልፈን ልብሱን ነው የምትሸጡት ኦኬ ስለዚህ ግብአቱን የት ነው የምታገኙት የልብሱ ጥጥ ከገጠራ ምንትምች የለም እዛ ሴቶች ፈትል ይፈትሉ ያ የተፈተለውን ነው ከሸማቃ ከሸማቃ ተረከበ ኢንዱስትሪ የምታመጡት ወይስ ራሳችሁ ትሰሩታላችሁ ከዛ ተረከበ ኦኬ እዛ እኛ ጥልፉን መጥለፍ በእጃችን እንጠልፋለን በማሽን እንጠልፋለን አንተ ተርሰናል ነው